ከፍተኛ ይሆናል እና ሁሉ ጊዜም እንደ ቤታችሁ ብትቆጥሩ ነው የምንፈልገው። በክረምት የበገና፣ የስዕል፣ የቲያትር እና ልዩ ልዩ የኪነ ጥበብና ስነ ጥበብ ትምህርት ተሰጥተዋል። እዚህ ወጣቶች ልጆች ሁሉ ቢማሩበት እንዲሆን ነው የምንፈልገው። ይህንን ማዕከል እንደምታዩት ራሱ ህንፃው የሚገርም ዛሬ 121 ዓመት 1897 የተገነባ ነው። አሁን እንደተገለጸው ግን እንደምታዩት ራሱ የኪነ ስራ ውጤት በጣም የሚያምር ነው እና በተቻለ መጠን ይሄ በሚታደስበት ጊዜ እዛኛው ክፍል ገብታችሁ ልታዩ ትችላላችሁ። ወድቆ ነበር። ስራም ላይ ለ20 ዓመት ስራ ላይ አልዋለም ነበር። ምክንያቱም ቢወጣበት የሚፈርስ ነበር እና በጣም ከፍተኛ ችሎታ ባላቸው እንትኖች እንደነበረ የተሰራ እንጂ አዲስ የተጨመረ ነገር የለም። እነዚህ በረንዳዎች እርግጥ ዝናቡ ምንም አበላሽቷቸው ስለነበረ በተቻለ መጠን ያንን ጠብቀን ነገር ግን እንጨቱን ቀይረናል። ሌሎቹ ግን እዚህ ላይ የምታዩት በሙሉ አንድም የተቀየረ ነገር በዛ ጊዜ የተሰራ እና በጣም ውብ ሆኖ የተሰራ ነው። ከአድዋ ዘመቻ በኋላ እንግዲህ 9 ዓመት በኋላ መሆኑ ነው ይሄ የተሰራ ከአድዋ ዘመቻ በኋላ እና በዛ ጊዜ ሚኒስትሮች የንግድ ሚኒስትር ነበሩ። የተወደድ ኃይለ ጊዮርጊስ ወልደ ሚካኤል አንድ ሚኒስቴር የሚኖርበት በዛ ጊዜ ቤት ብዙ እንደዚህ አይነት ተዋሉ ከተማ ውስጥ ቀስ እያሉ ወደፊት ሁሉንም መልሶ መጠገን አስፈላጊ ሆነ። የተረፈ ይህንን በህዝብ መዋጮ የተሰራ ነው። የበጎ አድራጎት ድርጅት ነው። ድርጅታችን በህዝብ መዋጮ የተሰራ ነው። በዚህ ላይ መንግስት ከፍተኛ እርዳታ አድርጎልናል። በተለይ የአዲስ አበባ አስተዳደር ይህን ግቢውን የምታዩትን ሙሉ በሙሉ የሰራው በከፍተኛ ወጪ የአዲስ አበባ አስተዳደር ነው። ከፍተኛ ባለውለታ ነው። ዞሮ ዞሮ ንብረቱ ቅርጹ የህዝብ ስለሆነ ያው የአዲስ አበባ አስተዳደር ንብረት ነው። ለጣይቱ ማዕከል የተሰጠው በአደራ እንዲያስተዳድሩና ለዚህ ዓላማ ለዚህ በመሳሰለው ዓላማ እንዲያውሉ ነው። እዛ ጋር የምታዩቸው የግዕዝ ስዕሎች በአርቲስት ወሰኔ ኮንሶሮል የተሰሩ ናቸው። አርቲስት ሳታውቁት አትቀሩ። በጣም የታወቀ ኢትዮጵያዊ አርቲስት ነው። የግዕዝ ፊደልን በቆርቆሮ በጥበብ ሰርቶ እንደሚጠቀሙ ተመልክተናል። በዚህ አጋጣሚ እሱን ላመሰግን እወዳለሁ። በተረፈ መልካም ቆይታ ይሁንላችሁ። ሁልጊዜም ቤታችሁ ስለሆነ የራሳችሁ ቤት አድርጋችሁ እንደትጠቀሙበት አሳስባለሁ። አመሰግናለሁ። በጣም እናመሰግናለን አቶ ጌታቸው። ጋሽ ሉልሰገድ የዕለቱ የክብር እንግዳችን ናቸው። ያው በኤግዚቢሽኑ በተደረገበት ጊዜ ሁሉ እየመጡ ጎብኝተዋል። በመጀመሪያ ሁላችንንም እንኳን ለዚህ ሰዓት ለዚች ቀን እንዲህ ራሳችንና ታሪካችን ሀገራችንና ሙያችንን ለማስተዋወቅ እግዚአብሔር አበቃው። ይህን ካልኩ ዘንድ የህብር አርቲስቶች የሚያሳዩት በየጊዜው የፈጠራ ውጤት፣ የአስተሳሰብ፣ የማንነትና የአይደንቲቲ በየጊዜው እያደገ እየሄደ መማር ለሚፈልግ የሚማርበት፣ ማየት ለሚፈልግ የሚያይበት፣ መነጋገር ወይም ማስታወስ የሚፈልግ ሊያስታውስ የሚችል፣ ሊጽፍ የሚፈልግ እንዲጽፍ የሚረዳ ኤግዚቢሽን። ስነ ጥበብ ማለት ምን ማለት እንደሆነ በቀጥታ የሚነግሩን በተለያየ መልኩ ይሄ አንድ ርዕስ ይዘው አድዋን አስመልክተው አድዋ ምን እንደሆነ ለመናገር አድዋ የኢትዮጵያ ብቻ ሳይሆን የዓለም ጥቁር የድል ቀን ነው። እንደ ሀገራችን እንደው ብዙ አሁን በተለይ አሁን በዚህ በእነኚህ በ78 ዓመታት ውስጥ ከዛም በፊት ብዙ ተነግሯል። ግን
በደንብ አልሰራንም። ራሳችንን ማየት አለብን። በራሳችን ደግሞ መንኩራት አለብን። በራሳችን መናገር መቻል አለብን። እኛ ሰው እንዲነግረን አያስፈልግም። ታሪክ አለን፣ ባህል አለን፣ ቋንቋ አለን፣ ደግሞ ሰዓሊዎች አሉ። ስለዚህ በዛሬው ዕለት የተሳተፋችሁ ሰዓሊዎች እንኳን ደስ ያላችሁ። እህታችን እውቋ ደራሲና አዘጋጅ እንዲሁም ገጣሚ ዓለምፀሐይ ወዳጆ እንኳን ደስ ያለሽ። እንደዚህ አይነት ነገር ቢለመድ፣ እንደዚህ አይነት ነገር ታላላቆች የምናከብርበት የምንናገርበትና የምንተዋወስበት አቅም ቢኖረን ብዙ ነገር ማሳየት፣ ብዙ ነገር መናገር እንችላለን። ስለዚህ በጥበብ በኩል የሀገራችን ሰዓሊዎች ማንም ሰው እኔ ሁሌ እናገራለሁ፣ ሰዓሊዎች አለን። ነገር ግን የምንሰራበት ቦታና የምንሰራበት ማቴሪያል የለንም። ሆኖም ያንን ምክንያት አድርገን አላቆምም እና ምናልባት እንግዲህ ከተማ አስተዳደሩ ይሁን መንግስት ይሁን ግለሰብ ወይም ደግሞ ኢንቨስተሮች በእኛ ሙያ ላይ ብትገቡና ብትበለጽጉ የተሻለ ይመስለኛል እያልኩ ዛሬ ለቀረበልን የስነ ጥበብ ድግስ እንድንቋደስ ስላረጋችሁን ሰዓሊዎችን በሙሉ በክብር አመሰግናለሁ። መልካም እድል ይሆንላችሁ። በጣም ነው የምናመሰግነው። የህብር ሰዓሊያን ቡድን አስተባባሪ ደግሞ ያው ምስጋናውን ያደርግና የአራዳ ክፍለ ከተማ ወረዳ 5 ወጣት ማዕከል ስር የተደራጁ የኢቴሌ ኪነ ጥበብ ማሰልጠኛ ተቋም አባላት የሆኑ ታዳጊዎች እዚህ መሀላችን ይገኛሉ። እነሱ ደግሞ ስለ አድዋ የተዘጋጁበትን ትርኢት ፉከራና ሽለላ ያሳዩንና ኤግዚቢሽኑን እንከፍታለን ማለት ነው። አለም ሰገድን ወደዚህ ዛሬ የምናከብረው የአድዋ ድል 130ኛ ዓመት መታሰቢያ ፕሮግራም ነው። ከዚህ በፊት በተለያዩ ሙዚየሞችና ጋለሪዎች አክብረናል የአድዋ ሀገር ላይ። ዘንድሮ ደግሞ አጋጣሚ ፈቅዶ አፄ ምኒልክ በረቂቅ ጥበባቸው ያዘመቱት የቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ቦታው ላይ ተገኝተናል እና ይህንን ኤግዚቢሽን ቦታውን ለሰጠችን ለአርቲስት ዓለምፀሐይ ወዳጆ ምስጋና እናቀርባለን። እንዲሁም ሁሌ አብሮን ለአንዳንድ ነገሮች ሲፈልግ የሚያማክረን ለሰዓሊ ጋሽ እሸቱ ጥሩነህ እንዲሁም ለሰዓሊ ዱርሰገድ ረታ ምስጋና እናቀርባለን። እንዲሁም ደግሞ አሁን ዛሬ መክፈቻው ላይ አጭር ተውኔት የሚያሳዩ ቲያትር ሰዎችን ምስጋና እናቀርባለን። እንዲሁም ደግሞ ለመጣችሁ በሙሉ ምስጋናችን ከልብ ነው። እናመሰግናለን። ብዙውን ጊዜ ከስዕሉ ጋር እንደምታሳልፉ ተስፋ እናደርጋለን። ከዚህ በኋላ ወሬ አይኖርም። ብቻችሁን ብታሳልፉበት